እዚህ ትልቅ ድግስ አለ። ዓለምን በቅደም ተከተል ከላይና ከታች ሆነው የሚመሩት የምድራችንን ግዙፍ ኢኮኖሚ የሚያስተዳድሩት ሁለት መሪዎች፣ የፕላኔታችንን 43% ጂዲፒ የጠቀለሉት ሁለት ሀገሮች፣ ከዓለም ወታደራዊ ወጪ 50%ን የሚቆጣጠሩ ልዕለ ኃያላን፣ 3.4 ሚሊዮን የሚጠጋ ድምር ሰራዊት ያላቸው የጦር ኃይሎች ጠቅላይ አዛዦች ቤጂንግን በቀይ ምንጣፍ የተንቆጠቆጠች አድርገዋታል። ሁለቱ መሪዎች ሲጨባበጡ የተለዋወጡትን ቃል ሰምቻለሁ የምትለው ጋዜጠኛ ላውራ ቢከር ከፕሬዝዳንት ትራምፕ አንደበት የተሰማውን ስሜታዊ አረፍተ ነገር ጽፈዋለች። አንተ ታላቅ ሰው ነህ፣ ይህንን ለማገኘው ሰው ሁሉ እመሰክራለሁ ሲሏቸው እየሳቁ ይሁን እየተቆጡ የሚያስታውቁት በዝምታ ተውጠው ነበር ብላለች። ሀያላን ወይም ሱፐር ፓወርስ የሚለው ቃል እነዚህን ሁለት ሀገራት ለመጥራት ሲውል ትክክል ነው። በእርግጥም እነዚህ የዓለምን ኢኮኖሚ 43 በመቶውን ብቻቸውን ጠቅልለው የያዙ ሀገሮች ሀያል መባል ልካቸው ነው። እዚህ ጋር ይህንን ቁጥር ልብ እንበለው። የዓለም ኢኮኖሚ የ191 ሀገራት ምጣኔ ሀብት ተደምሮ 57 በመቶ ብቻ ነው። ቻይናና አሜሪካ ሁለቱ ብቻቸውን 43 በመቶውን ጠቅልለውታል። የምድራችን ጦር ሰራዊትን 20 በመቶ የያዙት ቻይናና አሜሪካ ሱፐር ፓወር ቢባሉ ተገቢ ነው። ደግሞ ከዓለም ሕዝብ አንጻር ሲታይ የሁለቱ ሀገራት ዜጋ ተደምሮ የምድራችንን 1/5 ብቻ የሚይዝ ነው። ዜናው አንደኛና ሁለተኛዎቹ የምድራችን ሀያላን መሪዎች የፕላኔቷ ግዙፎች ገጽ ለገጽ ተገናኙ የሚል ሆኗል። በእርግጥም ዶናልድ ትራምፕና ሺ ጂንፒንግ እነዚያ ከጥቂት ወራት በፊት በታሪፍ ጦርነት ውስጥ ገብተው የዓለምን የቢዝነስ ፖለቲካ ከላይ ወደ ታች የገለባበጡት፣ ያላቸውን የኢኮኖሚ ሳንጃ እየመዘዙ የተወራወሩት ሁለቱ መሪዎች በአካል ተገናኝተዋል በቤጂንግ። የሁለቱ ሰዎች መገናኘት፣ የሁለቱ መሪዎች አብሮ መታየት ወሩን ሙሉ ሊያነጋግር የታጨ አጀንዳ ሆኗል። ሁሉንም ነገር በቢዝነስ አይን መመልከት ይቀናቸዋል። ሁሉንም ጉዳይ ዲል በሚል የንግድ ቃል መጥራት ይወዳሉ የሚባልላቸው የአሜሪካው ፕሬዝዳንት የቻይና ጉዟቸው ቀለመ ብዙ ነው። እዚህ ጋር ሁለት ጉዳዮች ይነጻጸራሉ። አሜሪካና ቻይና ያላቸው ግንኙነት በአንድ በኩል፣ ትራምፕና ቻይና ያላቸው ገጸ መልክ በሌላ በኩል ይዳሰሳሉ። የአሜሪካና የቻይናን ግንኙነት ላይ ላዩን ለሚመለከቱት ሁሉ ባላንጣነት ያየለበት፣ ጸብ የበረከተበት፣ ውጊያ ሊከፍት አንድ ሐሙስ የቀረው ጭፍራ የተፋጠጠበት ይመስላችኋል። ገለጥ ሲደረግ ግን አንዱ በሌላኛው ላይ ጥገኛ፣ አንዱ ያለ ሌላውም የማይሆንለት ነው በሚል ትሪሊዮን ዶላሮች የሚገልጹትን ሐቅ ያስመዝዛል። የአሜሪካን ፕሬዝዳንቶች ወደ ቤጂንግ የሚያጓጉዝ፣ የቻይናን መሪዎች ወደ አሜሪካ የሚያመላልስ አያሌ የጋራ ጉዳይ አለ። ዓለምን ከላይና ከታች ሆነው የሚመሩት ቻይናና አሜሪካ አይንና አፍንጫ የሆነ ኢኮኖሚ ሰርተዋል። ትራምፕና ቻይና ያላቸው ግንኙነት ግን ለየት ያለ ይመስላል። እኔን ያከበረና የወደደ የአሜሪካ ወዳጅ ነው የሚል ቀመር ያላቸው የሚመስሉት የዋይት ሀውሱ ሰው ሺ ጂንፒንግ እኔን ሲጠራኝ ሚስተር ፕሬዚዳንት ብሎ ነው፣ በጣም ያከብረኛል ይላሉ። እናም ሺን ይወዷቸዋል የሚለው ትችትም ደጋግሞ ይነሳባቸዋል። ስቴት ባንኩዌት ባሉት ትልቅ መንግስታዊ ግብዣ ላይ የቻይናው ፕሬዚዳንት ስለ አገራቱ ግንኙነት፣ ስለ ዓለም ፖለቲካዊ ስርዓት ሲናገሩ ለፕሬዚዳንት ትራምፕ ነገሩ ሁሉ ግላዊ ይመስል ነበር የሚለን ለአልጀዚራ ከቦታው የሚዘግበው አለን ፊሸር ነው። ሺ አሜሪካና ቻይና ሲተባበሩ ይጠቀማሉ፣ ሲጋጩ ግን ሁለቱም ይጎዳሉ እያሉ ሲናገሩ፣ ትራምፕ ደግሞ እኔ እናንተ እኮ ከማንም በፊትና ከማንም የላቀ እንተዋወቃለን፣ አሜሪካና ቻይና የረዥም ጊዜ ግንኙነት ቢኖራቸውም እኔ ከአንተ ጋር ያለኝን ወዳጅነት ያህል የትኛውም የአሜሪካ ፕሬዚዳንት ኖሮት አያውቅም እያሉ ግላዊ ሲያደርጉት በታዛቢዎች አይን ታይተዋል። When we cooperate, both sides benefit. When we confront each other, both sides suffer. We should be partners rather than adversaries. You and I have known each other now for a long time. In fact, the longest relationship of our two countries that any president and president. ፕሬዚዳንት ትራምፕ ከቻይናው አቻቸው ጋር ያላቸውን ቅርርብ ለማስረዳት ብዙ ቃላት መደርደር አስፈልጓቸዋል። ትደውልልኛለህ እኮ እኔም እደውልልሃለሁ፣ ወዳጆች ነን ይሏቸዋል። በእውነቱ ያንተ ጓደኛ መሆን ለእኔ የሚያኮራ ነገር ነው ብለው ይጨምሩላቸዋል። የቻይናው ሰው ምላሽ የተቆጠበና ስሜታዊነት ያልነበረው ነው። እኔ እናንተ ከማለት ይወጡና አሜሪካና ቻይና በማለት መወዳጀታቸው ለሁለቱ ሀገራት ያለውን ፋይዳ በማስረዳት ላይ ማተኮርን ይመርጣሉ። ፕሬዚዳንት ሺ ከዚህ በፊት ምርጡ ጓደኛዬ የምትለውን ቃል ያወጡት ለሩሲያው ፕሬዚዳንት ቪላዲሚር ፑቲን ነው። ፕሬዚዳንት ትራምፕ ይችን ቃል ከቻይናው አቻቸው የጠበቁ ይመስል ደጋግመው ቢወተውቱም ጆሮአቸው የተመኙትን አላገኘም።
ሺና ፑቲን ያከብሩኛል ይወዱኝማል ማለት የሚወዱት ፕሬዚዳንት ትራምፕ ይህንን በተግባር ማሳየትና ማሰማት ምኞታቸው ቢመስልም ግላዊ ግንኙነት ሳይሆን አገራዊ ወዳጅነት ባለው ቃና አቀባበል ተደርጎላቸዋል። ቁም ነገሩ ግን በሁለቱም መሪዎች አንደበት ላይ አለ። ትራምፕ የሁለቱን ሀያላን ሀገራት ግንኙነት ወደ ሁለት ግለሰቦች ሊያጠቡትና ሊያወርዱት ቢሞክሩ ነገሩ ሁሉ ከኔ ጀመረ የማለት አባዜ ስላለባቸው ነው የሚለው የሲኤንኤኑ ውላ ሮቢስ ፍላጎታቸው በቻይናው መሪ ፊት ሞገስን ማግኘት ነው ይልና ወደ ቤጂንግ በመብረር የመጀመሪያው የአሜሪካው ፕሬዝዳንት እሳቸው አይደሉም፣ የመጨረሻውም ይሆናሉ ተብሎ አይጠበቅም በማለት ይተቻቸዋል። እንደ ፈረንጅ ቆጠራ በ1972 ዓለምን የቀየረ ሳምንት ተብሎ የሚጠራው ጉብኝት ሪቻርድ ኒክሰን በቻይና ካደረጉ በኋላ የአሜሪካ ፕሬዝዳንቶች ወደ ቤጂንግ ሄደው ተመልሰዋል። ጂሚ ካርተር፣ ሮናልድ ሬገን እና ጆርጅ ቡሽ ቻይናን ጎብኝተዋል። ባራክ ኦባማ ደግሞ በፕሬዝዳንትነታቸው ዘመን 3 ጊዜ ቻይናን በመጎብኘት ባለ ሪከርድ ናቸው። በተለይም እንደ አውሮፓ አቆጣጠር በ2014 እና በ2016 ያደረጓቸው ጉብኝቶች በአየር ንብረት ለውጥ ላይ የጋራ ስምምነት ለመድረስ ረድቷቸዋል። ፕሬዝዳንት ትራምፕ በመጀመሪያው ዙር የፕሬዝዳንትነት ዘመናቸው በ2017 ሄደው ነበር። እንደገና ከ9 ዓመት በኋላ ሰሞኑን እዚያው ተገኝተዋል። የሀገራትን ግንኙነት የግል ወዳጅነት ለማስመሰል ጥረዋል ተብለው በተተቹበት በዚህ ጉዞ የ12 ኩባንያዎችን ስራ አስፈጻሚዎች አስከትለው የሄዱት ፕሬዝዳንት ትራምፕ ከ1 ትሪሊዮን ዶላር በላይ ካፒታል ያላቸውን ድርጅቶች ይዘው ሺጂንፒንግ ፊት ቀርበዋል። ለአሜሪካ ኮርፖሬሽኖች ምቾትና ትርፋማነት እሰራለሁ ብለው የቀሰቀሱትና በነ ኤለን መስክ ገንዘብ የፍርድ ቤት ዳኞችን ሳይቀር ለማስመረጥ የሞከሩት ፕሬዝዳንቱ ቃላቸውን አክብረው ሀብታሞች የበለጠ ሀብት እንዲያካብቱ ለዚህም ከቻይና ጋር ያላቸው ንግድ እንዲሳካላቸው እነ ክርስቲያን አሞንን እነ ቲም ኩክን እነ ኤለን መስክን ይዘው ወደ ሩቅ ምስራቅ ርቀው ሄደዋል። ከዚህኛው የዶናልድ ትራምፕ ግለሰባዊ ፍላጎትና ንግግር ባሻገር ደግሞ የፕሬዝዳንት ሺ የእንተባበር የአንገፋፋ ጥሪን ያዘለው ዲፕሎማሲያዊ ቃል አለ። Cheers. A state banquet to end the only full day of Donald Trump's China visit. ሻምፓኝ ከሚያስከፍተው ቺርስም ከሚያባብለው ዲፕሎማሲያዊ አጀብ ወዲያ በቀይ ምንጣፍ ከተንቆጠቆጠው አቀባበል ባሻገር ግጥጥ ያለ እውነት በዋሽንግተንና በቤጂንግ መካከል ቆሟል። አሜሪካና ቻይና አሁን ዓለምን ሊወስዱ በሚፈልጉበት አቅጣጫ የተለያየ መንገድ ላይ የቆሙ ሀያላን ናቸው። አሜሪካ የፈጠረችውን የከበረችበትን ደግሞም የተከበረችበትን ላለፉት 80 ዓመታት የዘለቀውን የዓለም ስርዓት ትቼው ካልወጣው ብላ በፕሬዝዳንቷ ዶናልድ ትራምፕ ፊት አውራሪነት በዘመኑ ተከስታለች። ቻይና መራሾቹ የኤስያ ሀገራት በአንጻሩ ነባሩን ስርዓትና የዓለም አሰራር ለማስቀጠል ትግል ላይ ናቸው። አሜሪካ የፈጠረችውን ከሁለተኛ ዓለም ጦርነት ማግስት የዓለም ሀያል ያደረጋትን የፖለቲካ ቁንጮ የኢኮኖሚና የጦር ሰራዊት ባለጉልበት ያደረጋትን ላለፉት 80 ዓመታት የቆየውን ነባር ስርዓት ተረከዙን መጥቶ ለመጣል የሚታትሩት ዶናልድ ትራምፕ የታሪፍ ሰይፍ መዘው የቻይናን ኢኮኖሚ ክሳድ ሊቀሉት ሲታገሉ ከርመዋል። አሜሪካ ለእሷና ለአጋሮቿ ብላ እነ ቻይናና ሶቪየት ህብረትን ለመገዳደርም ብላ የፈጠረችውና ያስፋፋችው የሊበራል ዓለም ቻይናን በሚገባ ጠቅሞ ኖሯል። በሚገባ የተጠቀመችበትን ቻይናንም የምድራችንን ሁለተኛ አገር ለማስባል አስችሏል። እናም ይህንን ስርዓት ልትጠብቀው እየታተረች ከትራምፕ ጥቃትም ልትታደገው እየታገለች ነው። በሩቅ ሲታዩ አጥፊና ጠፊ የሚመስሉት ቀረብ ተብለው ሲገለጡ ግን እጅና ጓንት የሆኑት ቤጂንግና ዋሽንግተን ዲሲ አንዳቸው የሌላኛውን ድምፅ እየሻሩ በጸጥታው ምክር ቤት ውስጥ 8 አስርታትን ቢቆዩም ያልተስማሙ መስለው ለተመልካች ቢቀርቡም ተናበውና ተመጋግበው እንደሚኖሩ ፕሬዚዳንት ትራምፕ አስከትሏቸው ቻይና የተጓዙት ቢሊዮነር አሜሪካውያን እማኝ ናቸው። ወዲህ ደግሞ እሳትና ጭድ የሚያባብላቸው ጦርም ሊያማዘዛቸው የሚችል እነ ናንሲ ፔሎሲ በብዙ አጀብ ሄደው የጎበኟት አንዲት ፖለቲካዊ ረመጣለች። ስሟም ታይዋን ይሰኛል። በረቡዕ ዕለቱ የራት ድግስ ላይም ዝምተኛው የቻይና ፕሬዝዳንት ጩኸት የተሰማው በዚህ ጉዳይ ላይ ነው። ወደ ታይዋን የሚያዩ የአሜሪካ አይኖች እንደማይጥሟቸው ሲናገሩ የትራምፕን አይን በአትኩሮት እየተመለከቱ ነበር ተብሏል። እናም ወተት ነህም እንዳይሉት ቡና፣ ጥቁር ነህም እንዳይሉት ወተት ይዞ እንደሚቀመጠው ማኪያቶ የአሜሪካና የቻይና ግንኙነት ቀለመ ልዩ ነው። የዕለቱን ዝግጅታችንን በአንድ ጥያቄ እናስቀጥለው። ቻይናና አሜሪካ በእርግጥ ተፎካካሪ ናቸው ወይስ ተባባሪ? US President Donald Trump began his second term in office by reigniting the trade war with China. China's average tariff on our products is twice what we charge them. ዶናልድ ትራምፕ ፕሬዝዳንት ሺን አንተን የመሰለ ጓደኛ ስላለኝ ክብር ይሰማኛል ቢሉም የፖለቲካ አፍ መፍቻቸው ቻይናን ማውገዝ ሆኖ ዘልቋል።
በ2016 ምርጫ ቀስቀሳ በወጡ ጊዜ ደጋፊዎቻቸው ፊት ቆመው ቻይና ሀገራችንን እንድትመዘብር እየፈቀድን አንቀጥልም ብለው ዝተው ነበር። በ2020 ደግሞ ቻይና ማንም አድርጎት በማያውቅ ሁኔታ አሜሪካን እየዘረፈች ነው ብለው ሲናገሩ ተጨብጭቦላቸዋል። የኮቪድ-19 ወረርሽኝንም የቻይና ቫይረስ ሲሉ ገልጸውት የአሜሪካንና የዓለምን ሕዝብ ለማጥፋት በቻይና ባለስልጣናት የተለቀቀብን መቅሰፍት ነው ብለው ነበር። አምና ወደ ስልጣን ከመመለሳቸው በፊትም ቻይና ዋጋ እንድትከፍል አድርጋታለሁ ብያሉ ምለው ነበር። ወደ ዋይት ሃውስ እንደተመለሱ ያነሱት የታሪፍ ሰይፍም የቻይናን ኢኮኖሚያዊ ጣቶች የሚቆራርጥ ነበር። ሁለቱን ሀገራትም ወደ ለየለት የኢኮኖሚ ውጊያ ከቷቸው ሰንብቷል። ዓለም የአሜሪካና የቻይናን ያህል የሚነጋገድ ሀገር የላትም። ኢያን ብሬመር የተባለው አሜሪካዊ ፖለቲካል ሳይንቲስት በዶናልድ ትራምፕ የመጀመሪያ ስልጣን ዘመን ባስነበበውና ሱፐር ፓወር ሲል በሰየመው መጽሐፉ ላይ በርካታ አሜሪካውያን ከአሜሪካ ውጭ ተቀጥረው የሚሰሩት በቻይና ነው ይላል። በእርግጥም በዚያች ምድራችን ሁለተኛ ሀያል በሆነች የሩቅ ምስራቃዊት ሀገር 110,000 አሜሪካውያን በስራና በኑሮ ተሰማርተዋል። ይህንን ያህል አሜሪካዊ ከአሜሪካ ውጭ ተቀጥሮም ሆነ ተቀምጦ የሚኖርበት የዓለም ሀገር የለም። የ100,000 አሜሪካውያን መቀጠሪያና መኖሪያ የሆነችው ቻይና ለአሜሪካ ገበያ የምታቀርበው ምርት $440 ቢሊዮን ይደርሳል። ይህ የቻይና ምርት የአሜሪካን ገበያ ያጥለቀለቀ ነው። አሜሪካ በአንጻሩ ወደ ቻይና የምትልከው ምርት $145 ቢሊዮን ነው። ልዩነቱ 295 ቢሊዮን ሆኖ ይነበባል። የንግድ ጉድለቱ ወይም ትሬድ ዴፊሲት በዝቷል ያሉት ከቻይና የሚገባውና ወደ ቻይና የምንልከው አልተጣጣምም ያሉት ትራምፕ በቻይና ላይ 145% ታሪፍ እንዲጥሉ ምክንያት ሆነኛል ሲሉ ከርመው ነበር። ይሁን እንጂ ሰሞኑን ወደ ቻይና አስከትለዋቸው የሄዱት የኩባንያ ስራ አስፈጻሚዎች ኮርፖሬሽኖቻቸው በታሪፍ ፖሊሲው እየተጎዱ ነው ማለታቸውን ተከትሎ ፕሬዚዳንት ትራምፕ ቀስ እያሉ አፈግፍገዋል። ፕሬዚዳንቱ ወደ ስልጣን መጥተው ከቻይና ተነስቶ በሚመጣ ምርት ላይ 145% ታሪፍ ጥያለው ሲሉ ቻይናም አጸፋውን ለመመለስ 125% ብላ እርምጃ ወሰደች። የማያዋጣ ጦርነት ውስጥ እንደገቡ የተረዱት ዶናልድ ትራምፕም ከውጊያው በራሳቸው ፍቃድ ወጥተዋል። እናም ዛሬ እነዚህ 12 ኩባንያዎች ገበያ ሊያስፋፉ ሁለተኛውን የዓለም ኢኮኖሚ ፍለጋ ከፕሬዚዳንታቸው ጋር ወደ ቤጂንግ ሄደዋል። That's Elon Musk, the leader of SpaceX and Tesla, and NVIDIA CEO Jensen Huang getting off of Air Force One in Beijing with President Trump. They are just two of more than a dozen American business and tech leaders joining the president's trip to China this week. The list also includes Apple CEO Tim Cook, as well as representatives from Meta, Qualcomm, Boeing, Visa. ሱፐር ፓወር ራይቫራሊ ወይም የሀያላን ፉክክር እየተባለ የሚነገርለት የአሜሪካና ቻይና ግንኙነት አንድም ደም መቃባት አጋጥሞት አያውቅም። ርዕዮተ ዓለማዊ ልዩነቶች የግንኙነት ገመዱን ያከረሩበት ዘመን ቢኖሩም ብጥስ ያለበት ዘመን በተለይ ባለፉት 6 አስርታት አላጋጠመም። ይሁን እንጂ በዓለም መድረክ ላይ ያላቸው አሰላለፍ አንድ ሆኖ የሚያውቅበት ጊዜ ጥቂት ነው። በቅርብ ዓመታት የተፈጸሙትን የዓለም ፖለቲካ ኦዲት ስናደርግ አሜሪካ ሰሜን ኮሪያ ላይ ማዕቀብ ስትጥል ቻይና ቀንደኛ የንግድ አጋር ሆና እናገኛታለን። አሜሪካ ኢራንን ስትወጋ ከእስራኤልም ጋር ሆና መካከለኛው ምስራቅን ስታምስ ቻይና ያነሳችው ጠመንጃ የለም። ሰላማዊ መንገዶች ይፈለጉ፣ ጣልቃ ገብነቶች ይገደቡ፣ የተባበሩት መንግስታት ቻርተር ይከበር የሚሉ መግለጫዎችን ከማውጣት በዘለለ አሜሪካ ባፈራረሰቻቸው ሀገሮች ዶዘርና ግሬደር ይዛ ለመልሶ ግንባታ ስትሰማራ እንጂ ከአሜሪካ ጋር ለመፋለም ስትዘምት አትታይም። አሜሪካ ታፈርሳለች፣ ቻይና ትገነባለች እስኪባል ድረስም በ2003 በነቡሽ ወረራ በወደመችው በኢራቅ የነዳጅ ዘርፍ ውስጥ 60% የሚሆነውን የውጭ ኢንቨስትመንት የሚቆጣጠሩት የቻይና ኩባንያዎች ናቸው። አሜሪካ እንደ አውሮፓውያን አቆጣጠር በ2021 ከአፍጋኒስታን በድንገት ከወጣች በኋላ ቻይና ከታሊባን መንግስት ጋር ዲፕሎማሲያዊ ግንኙነት በመመስረት ቀዳሚ ሆና ግዙፍ የሊቲየምና የመዳብ ማዕድን ለማውጣት ስምምነቶችን ተፈራርማለች። በሊቢያ አሜሪካና ግብረ አበሮቿ የጋዳፊን መንግስት ጥለው ካፈራረሱ በኋላ አገሪቱን መልሶ ለመገንባትና በነዳጅ ዘርፍ ላይ ለመሰማራት ቻይና ከሊቢያ ጊዜያዊ መንግስታት ጋር ግንኙነት እያደረገች ነው። አሜሪካና ሩሲያ ጎራ ይዘው ባፈራረሷትና በቆራረሷት ሶሪያ ጦርነት ጋብ ሲል ማልደው የተገኙት የቻይና ኩባንያዎች በሶሪያ የመልሶ ግንባታ ላይ ለመሳተፍ ስምምነቶችን እያሰሩ ነው። ሶሪያንም የቻይናው ቤልት ኤንድ ሮድ ኢኒሼቲቭ አባል እንድትሆን አድርገዋታል። አሁን ላይ ቻይና የዓለምን ሸቀጦች 1/3 ታመርታለች። ከ90% በላይ የሚሆኑትን ብርቅዬ ማዕድናትም ታቀነባብራለች። ከ60 እስከ 80% የሚሆነው የዓለም የፀሐይ ኃይል ሰሌዳ፣ የንፋስ ተርባይንና የኤሌክትሪክ መኪና የሚመረተው በዚህችው ሀገር ነው።
ይህ አሜሪካ ሰራሽ ዓለማዊ ሁኔታ ቻይናን ትርፋማ እያደረገ ሄደ ቢሆንም ዋሽንግተን ዲሲ ግን የሽብር ኃይሎችን ለመፋለም የማትተባበረን ቻይና ቤሳቢሲን ሳታወጣ እኔ ባስከበርኩት ሰላምና ባሸነፍኩት ጽንፈኝነት መቃብር ላይ ሀብት እያፈራችና እየሰራች ነው ብላ ስትከሳት ትኖራለች። በአገር ውስጥ ፖለቲካ የተዋጣላት ሶሻሊስት የሆነችው ቻይና በኢኮኖሚው ዘርፍ ግን ቅልጥ ያለች የገበያ ፖለቲካ ቀንቃኝና ተዋናይ ሆና ዘልቃለችና ትርፍ እየዛቀች ነው። ይህ ስኬት የመጣው ግን አሜሪካ በተጓዘችበት መንገድ በመሄድ አሜሪካ በዘረጋችው የሊበራል ዓለም በመሰማራት የአሜሪካን ቴክኖሎጂ በመጠቀምና የአሜሪካን የገበያ ፖሊሲ እንዲሁም የአሜሪካን ገበያ ዘልቆ በመግባት ጭምር ነው። የሊበራል ፖለቲካል ኢኮኖሚ አባት የሆነችው አሜሪካ ከሁለተኛው የዓለም ጦርነት ማግስት በእሷ የበላይነት የሚመራ ዓለም ስትፈጥር ቻይና አቅሟ እንዳሁኑ አልነበረም። አሜሪካን ለመገዳደር የሚያስችል ኢኮኖሚያዊ ጉልበትም አላደበረችም ነበር። እናም አሜሪካ በዘረጋችው የዓለም ስርዓት ውስጥ ቻይና የንግድ መስመሮቿን ዘረጋጋች። የሊበራል ዲፕሎማሲውን በሌሎች ሀገሮች የውስጥ ጉዳይ ጣልቃ ለመግባት በሚል መርህ ከትንሹም ከትልቁም ከሩቁም ከቅርቡም ጋር በትብብር ሰራች። አብዝታማ ተረፈችበት። በመጨረሻም የዓለም ድሃዎች ዝርዝር ውስጥ የነበረችው ሀገር የአሜሪካ ምክትል ሀብታም ለመሆን በቃች። የዶናልድ ትራምፕ ወደ ስልጣን መመለስ ግን ይህንን የዓለምን ስርዓት ለማፍረስና አሜሪካን ከነባሩ አካሄድ ለማውጣት የሚያንቀሳቅስ ሆነ። ፕሬዚዳንቱ አገራቸውን ከዓለም ጤና ድርጅትም ከዩኔስኮም ሆነ ከመሰል ድርጅቶች ሲወጡ ምክንያት ብለው ያቀረቡት ቻይና ያለ ልክ እየተጠቀመችበት ነው፣ እኛ ገንዘብ መድበን በምንጠብቀው የዓለም ጤና ቻይና ጤነኛ ሰራተኞችን በየክፍለ ዓለሙ እየቀጠረች ኢንቨስትመንት ላይ እየተሰማራች ነው እያሉ ነው። ከ60 በላይ ዓለም አቀፍ ድርጅቶችን ለቀው በወጡለት በፈረሙት ፕሬዚዳንታዊ ትዕዛዝ እኛ $500 ሚሊዮን በየዓመቱ እንከፍላለን፣ ያለን ህዝብ ግን 320 ሚሊዮን ገደማ ነው፣ አንድም አሜሪካዊ በWHO አይታከምም፣ 1.4 ቢሊዮን ህዝብ ያላት ቻይና $39 ሚሊዮን ብቻ የምታዋጣበት ተቋም ውስጥ አንቆይም፣ ይህ በእውነቱ ልክ አይደለም በማለት ነበር። So we paid $500 million to World Health when I was here, and I terminated it. China with 1.4 billion people. ፕሬዚዳንት ትራምፕ አሜሪካ ፈጥረውና ከብራበት ከነበረችበት ስርዓት ለመውጣት 60 ድርጅቶችን ሲያቋርጡ ቻይና ነባሩን ስርዓት ለማስቀጠል እየጣረች ነው። የጋራ መድረኮችን ወይም የመልቲላተራሊዝም ድርጅቶችን እያዳከሙ ከተባበሩት መንግስታት ተቋማት ገንዘባቸውን እየሰበሰቡ ያሉትን ትራምፕን ከማባበል ይልቅ ሌሎች አዳዲስ ሀያላንን ወደ ማጠናከርና ማሰባሰብ ገብታለች። ዶናልድ ትራምፕ ሉዓላዊ ሀገራትን ሲያስፈራሩና ሲወሩ ከርመዋል በተባለበት ባለፈው አንድ ዓመትም ቻይና ከአውሮፓና ካናዳ ጋር ስትወዳጅ ምን እናድርግ እያለች መላ ስትመታ ከርማለች። የዛ አትላንቲክ ተንታኙ ሚካኤል ሹማን የቻይና ፍላጎት አሜሪካን ተክቶ ዓለምን መምራትና መቆጣጠር አይደለም፣ የቤጂንግ ግብ የአሜሪካን ጉልበት መቀንበብ ነው በማለት የሚገልጸውን ሙግት ሲያስፋፋው አንድ ልዕለ ኃያል የሚያስተዳድረው ሳይሆን ፉክክርና ትብብር የሚዛመዱበት የዓለም ንግድና ኢኮኖሚ እንዲሁም ፖለቲካ እንዲኖር የሩቅ ምስራቁ ሀገር ትናፍቃለች በማለት ነው። የሁለቱ ሀገሮች ነባርና አሁናዊ የልዩነት ምንጭ ደግሞ ኢራንና ታይዋን ናቸው። ከቻይና እስከ ቴህራን ድረስ የባቡር መንገድ ዘርግታ ከኢራን ነዳጅ ሸምታ ከአያቶላዎቹ መንግስት ጋር ተባብራ ለምትኖረው ቤጂንግ የአሜሪካ ወረራ የሚያስደስታት አይደለም። ከአንድ ወር በላይ በፈጀው የኢራን ድብደባ የቴህራኑ መንግስት በቻይና ስለመታገዙ የስለላ መረጃ አለኝ ለሚለው የአሜሪካ መንግስት ደግሞ የሺቺንፒንግ ሀገር ድርጊት የሚጥም አልሆነም። ወደ ቤጂንግ ፕሬዚዳንት ትራምፕን ተከትለው የሄዱ መገናኛ ብዙሃን እንደጻፉት ከሆነ ኢራንን ወደ ድርድር አምጥቶ ሆርሙዝን ለማስከፈት ቻይና ሚና ይኖራት ዘንድ ዋይት ሃውስ ጥያቄ አቅርቧል። ቻይና ይህንን የምታደርግ ከሆነ ደግሞ ከአሜሪካ የምትጠብቀው ምላሽ አለ የሚሉት የኮሚኒስት ፓርቲው መገናኛ ብዙሃን ናቸው። ይኸውም አሜሪካ እጇን ከታይዋን ጉዳይ ትሰበስብ ዘንድ የሚጠይቅ ነው። ይህንን የቻይናው ፕሬዚዳንት ለአሜሪካው አቻቸው በግልጽና በቀጥታ ተናግረውታል ተብሏል። ታይዋን ቻይናን እንደ አንድ አካሏና ክልላዊ ግዛቷ የምትመለከታት ደሴት ስትሆን ራሷ ታይዋን ደግሞ ሉዓላዊ ሀገር ነኝ ባይ ነች። አሜሪካ ይህ የታይዋን ፍላጎት ይሰምር ዘንድ ትጥራለች። ዲሞክራሲን በመደገፍ ሰበብም የጸጥታና ደህንነት እርዳታ እንደምታበረክትላት ይታመናል። የፕሬዚዳንት ሺ ጥያቄ ይህ የአሜሪካ ድርጊት እንዲቆም የሚጠይቅና በውስጥ ጉዳይ አትግቡ የሚል ነው ተብሏል። የኢራን ጦርነት ኪሳራውና ክራሞቱ፣ ሆርሙዝና ትችቱ ብስጭት የሚያደርጋቸው ትራምፕ በአንድ በኩል የታይዋን ጉዳይ ላይ የአሜሪካ እጅ አለመሰብሰቡ የሚያናድዳቸው ሺ በሌላ ወገን የተገናኙበት ደማቁ የቤጂንግ ድግስ የቢቢሲዋ ላውራ ቢከር ባጭሩ ስትጨምቀው ትራምፕ በቻይና የደመቀ ግን ደግሞ ሽንገላ የበዛበት አቀባበል ጠብቋቸዋል፣ ውስብስብ ችግሮች ግን ጠረጴዛው ላይ ተቆልለዋል ብለዋለች። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።